حرك درسلش تزازو እስቲ ነኝ ሌላ የስልክ ትእዛዝ አለ ኧረ እባክሽ በስልክ ታዘሻል አዎ ሁለት ምላስ ሰንበር ታዟል እሱን ቶሎ ቶሎ በይና እሺ ይሄኛው አንድ ነው የሚሆነው አይደል አንድ ባንድ እንጀራ ነው ሌላ ትእዛዝ አለ እሺ ሁሉን አርገሻል ጨርሰሻል ቅመም ምናምን አርገሻል አዎ እዚህ ጋር አስቀምጥሻው አይደል ደግሞ አዎ በሽታ ነው አይቀመስም እኔ አልቀመስም በሽታ ነው የሚለየው አይ ችግር የለው እንጀራ ላቅርብልሽ እሺ ጤና ይስጥልኝ የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል ዛሬ ምንትዋ ፕሮግራማችን ከወይዘሮ ንግስቴ ፋሪስ ጋር ቆይታ ልናደርግ እንዲህ በጠዋቱ ኩሽናዋ ተገኝቼ ስራውንም ጀምሬዋለሁ ማለት ነው ወይዘሮ ንግስቴ ማለች ለምትሉ ሙሉ ፕሮግራሙን ወደናንተ እናደርስላችኋለን ከዛ በፊት ንግስትዬ አቤት አቤት ዘንድሮ ስንተኛ ነው የወጣሽው ታንኳ ውድድር ዘንድሮ ሶስተኛ ነው የወጣሁት ሶስተኛ ነው አዎ ያለ ምንም ትሬኒንግ ስለሆነ ሶስተኛ ነው የወጣሁት ሙከራ አላደረኩም ያው ግን ለሚቀጥለው አመት አሻሽዬ አንድና ሁለት ሞክራለሁ ብዬ አስባለሁ ጥሩ ስለዚህ እንግዳችን የታንኳ ተወዳዳሪ ነች እንደሚታወቀው ጥርን በባህር ዳር ስናከብር አንዱ ሁነት የሚታይ ማለት ነው ባህር ዳር ላይ የታንኳ ላይ ውድድር ነው ለመጀመሪያ ጊዜ ተወዳድራ ሶስተኛ ወጣለች እንዴት ተወዳደርሽ ወደዛ ህይወትስ እንዴት ገባሽ ይሄው ኩሽናም ተገኝተን ሙያውን ሁሉ እየተማርን ከናንተ ጋር ቆይታ እናደርጋለን የተከበራችሁ ተመልካቾቻችን አብራችሁን እንድትሆኑ በአክብሮት እንጋብዛለን ምንድነው ማደርገው እስቲ ያው ምንም አናደርግም ትእዛዙን እዚህ ጋር ግን ኔክስት ልገልብጣለሁ እሺ ግልገልብጣሽ ግድ የለም ይሄ መጀመሪያ ስለሆነ ከዚህ በኋላ እየለመድኩ እሄዳለሁ እንደ ጥብስ ነው የሚሆነው አከታተፉ እሺ ስለዚህ ዛሬ ረዳት አገኘሽ ዛሬ ደስ የሚል ረዳት በጣም ፈጣን ስንት ነው ክፍያ ያው እንግዲህ ክፍያ እንደ ስራው ሁኔታ ነው ጸባይም ታይቶ ነው ታሪካለሽ እሺ ይጨመራል እሺ በጠዋት ነው ምግብሽን ሽጠሽ መጨረሻው ጠዋት ያው ምላስ ሰንበር ስራ ከጠዋት ነው 12 ሰዓት ጀምሬ እስከ 3 ሰዓት ድረስ አሁን እስካሁን 1-5-6 ትእዛዝ ሰርቻለሁ በስልክም ጨምሮ ነው የሚያዝዙ አዎ በስልክ አሁን ሁለት ትእዛዝ አለ ብዬሻለሁ አንድ በኖርማል እንጀራ አንዱ ደግሞ በደረቅ በሁለት እንጀራና በአንድ እንጀራ የሚባል አለ እሺ ኖርማል ይሄ ሽንኩርቱ ላንድ ነው አዎ በሽንኩርቱ ይድረሰው በቃ ሲግም ሽንኩርት ማረግ ነው ጋል እንዳለ ሽንኩርቷን ትንሽ የቀነስ አርግሽ ታረጋለሽ እሱ ባላንዱ ነው እሺ አሁን ሽንኩርት አዎ ይበቃል ይሄኛው ደግሞ ለሌላው ማለት ነው ታዲያ ወደ ስላይስ ነው ማደርገው በኋላ ሲወጣ ነው እናደርገው በጣም እንትን እንዳይል ጥሩ አንቺ ንግስትዬ አቤት ታዲያ የምግብ ስራ እንዴት ነው የምግብ ስራ በጣም ቆንጆ ነው ባይዘው የስካፌር የመጀመሪያ ባህር ዳር ላይ እንደመጣ የምግብ ሙያ ተመራቂ ነኝ የዛም ሙያ ስላለኝ ያው ብዙም አልከበደኝም በቃ ደስ ይላል እዚሁ ባህር ዳር ተወልጄ ነው ያደግኩት ኬምፕላስ ፎሬን የጨረስኩት ሙያና ቴክኒክ ፖሊ እዛ ነው ሌቭል ፎሬን ባይቲ አሲስታንስ የጨረስኩት ከዛ ያው ብዙም ከመንግስት ስራ የግል ይሻለኛል ብዬ ወደ ምግቡ የስካፌሩ ምርቃን እንትን ስለነበረኝ ልምዱም ሆቴል ላይ ፓፒረስ ሰርቼ ነበር ለአንድ አመት ያክል ሙያው ያን ያላል ከበደኝም በቃ የግል ስራ ይሻለኛል ብዬ ወደዚህ ገባሁ ስለዚህ በተመረቅሽበት አልሰራሽማ በተመረቅኩት ማለት በራሴ በቴክኒክ አልሰራው አዎ አይቲአስ ይቆይልሽ በቃው በርበሬ ይደረግ ነበር ስለዚህ ዛሬ ሙያም ለምዳለው ማለት ነው አዎ ምላስና ሰንበር ምን ሆኖ ይሰራል ምላስና ሰንበር በቃ እሳት ብዙ አይነከው ነው አሁን መቅሎ እንደተቆላላ ምላስ ሰንበሩ ለብ አንድ ማንካ በዛ አርገሽ እንደስ በቃ አዎ እሱ ይቆላላና ትንሽ ዋጠብ እናረጋለን መጀመር በዘይቱ ይብለው እና የበረንቱን ስጭኝ ትኩስ ውሃ እዚሁ ላይ ጫው ምናምን የሚደረገው አሁን በኋላ ነው በቃ እሱ ላይ አሁን ውሃ ትንሽ ዋና አደርጋለሁ ትንሽ በቃ እንደተጨቀጨቀ እሱ ጋር አንቺ ስልክ ነው የትእዛዝ ነው ዛሬ ሰውም አለሽ ሄሎ ችግር የለም አቤት
አላው ስንት ምላስ ሰንበር ነው? አንድ ነው። እሺ አለ። እሺ እየሰራሁት ነው። እሺ እሰራለሁ። ችግር የለም። ከአንድ ትእዛዝ በኋላ አወጣለሁ። እሺ አሁን እሱ በኋላ አንድ ምላስ ሰንበር ትእዛዝ አለና እሺ አሁን ምን ማረከ አሁን እዚህ ላይ በቃ ትንሽ ውሃ ላድርግልሽና ምላስ ሰንበራውን በሷ ባሳ ቀርጿ እንትን በዚህ በሷ ሙሉ ነው። እስኪ አድርጊና እንደዚህ ደርበብ አድርገሽ ትንሽ ጣል አድርጊባት ትንሽ ሆዳቸው እንዲሞላ ደግሞ እሺ ስንት ነው አንድ ምላስ ሰንበር? አንድ ምላስ ሰንበር 220 ብር። በሁለት እንጀራ ሲሆን ደግሞ 250። አሁን ይሄ 220 ነው የምትሸጠው? ኦኬ ጨው በኋላ ነው አሁን የሚደረግ አርኪውና አሁን አሻቦ ቃሪያ አርግሽ ታረጋለሽ። እዛኔ ትእዛዝ ልቀበል እዛ ጋር ሰው መጣች። ተቀበል ችግር የለውም። ምን ያለው አንቺ ማዘዝ ብቻ ነው ዛሬ። እሺ እሺ አመሰግናለሁ። እሺ ምን በሁለት እንጀራ ነው ባንድ? እሺ ጨው ይሄው ትንሽ ትንሽ ጨምሪ። ከሱ ጋር አሁን ስጭን ቀይ ስጋ ላምጣልሽ ከፍሪጁ አሳጥቷን ከሱ ኮሌክሽን ማረከስ ይሄ አንድ በቃ እሱ በቃ ላንድ ቃሪያ ልክተፍ። ቃሪያ ስላይስ አድርገሽ አቤት። እሺ እሱ ለበኋላ ነው። ይሄ ለኮሌክሽን ነው። እሺ ትንሽ ቆይ እስቲ ትንሽ ጋባው ነው። አሁን በእርግጠኝነት እኔ አላቆሙት ለተይኝ ሳልቀ ሽታና ተቀ እና ልቅመሰው ግን እኔ በሽታ ላይ ያለ በህይወቴ ሰይና አመት ስሰራ ምላስ ሰንበር እንደዚህ ወጥ እንደዚህ ቀምሼ አላውቅም። ስለዚህ ይሄ እኮ በነገርሽ ላይ አንድ ሙያ ነው። አዎ እንዴ ነው ማንኪያው ጋር እንደዚህ አሽትቼ ነው የምለየው። ታሽቼ ይታወቃል። መጠኑንም እንዲሁ ስለምለየው ስለማውቀው መጠኔን ካሊያ ግን እንደዚህ ሽትታርዬ ከተጠራጠርኩ ቸክ አደርገዋለሁ። ይብቃው እንደገና ይብቃው ይገነትርብናል ካሊያ አንቺ እንጀራ እሱ ባንድ እንጀራ ነው። ቃሪያ ስላይስ አድርገሽ ጣል አድርገሽ ታንቀጠቀጥኩብሽ አይደል? አይዞሽ ትለምጃለሽ። ቃሪያውን እንደፍቼ ትለምጃለሽ። ችግር የለም። አሁን አድርጊው እሺ እንዳይቃጥልሽ ስትራሾ ላንጣልሽ። ስትራሾ ነየ በቃ ይሄው። እሺ አሁን እሱን ወደ መታጠቢያ ክፍል እስቲ ንግስቲዬ አስተዳደጓ ምን ይመስል ነበረ? ለዛሬ የምግብ ቤት ባለቤትነት እንዲሁም ደግሞ የታንኳ ተወዳዳሪነት ያበቃት ምንድነው የሚለውን እስቲ አውሪኝ። የልጅነትሽ አስተዳደግ እንዴት ነበረ? እኔ በልጅነት ያደኩት ያው እንግዲህ ያው ዝቅተኛ ቤተሰብ ምንም በሆንም አባቴ ያው ዘበኛ ምናምን ነበረ። እናቴ አረቂና ጠላ ምናምን ትሸጥ ነበረ እና አብሬ አግዛታለሁ፣ አብሬ እሰራለሁ ምናምን በቃ እንደዚህ። ሁለት እህቶች አሉኝ፣ ሁለት ወንድሞች አሉኝ። አንድ ታላቅ ነች አንዷ እህቴ፣ ሌሎች ታናናሾች ናቸው። ሽምብራ እየሸጥኩና ከማዘር ጋር እንግዲህ አብሬ ጎን ለጎን እየሆንኩኝ እየከፈልኩ እየተማርኩኝ እስካፌር ሆቴል ፓፒረስ ገባው። ፓፒረስ በዌተርነት ገብቼ በዌተርነት 1 አመት ሰራው። ፓፒረስ 1 አመት ፓፒረስ እየሰራው ሙያና ቴክኒክ ደግሞ ጀመርኩኝ። እሺ ሌቭል 4 ቴክኒክ ጨረስኩኝ። ከዛ ቀጥታ በቃ የራሴን ስራ ጀመርኩኝ። ምላስ ሰንበሩን ስራ ማልፈለኩም በተመረኩበት ምናምን እንደዚህ 10,000 ብር ስራ አግኝቼ ነበር። ቴክስታይል ወይ ምን አላት ብዬ ንቄ የራሴን ስራ እየሰራው ነው እንግዲህ። አዎ የተሻለ ነው ብዬ አስባለሁ። ቆሎ በጎን ትሸጫለሽ፣ በጎን ትማሪያለሽ፣ ደግሞ በጎን የተለያየ ሙያ ትማሪያለሽና አዎ እሱ ነው ስለገረመኝ ነው ማለት እንደዛ ማድረግ ይቻላል፣ ያንም መሞከር ይቻላል ወይ በቃ እንደ ተፈጥሮዬ ነው ብዬ ነው ማስበኔ። ቤት እንዲሁም ቤተሰቦች ከፍተኛ ማለት ደና ነዋሪ ቢሆኑ ኑሮ እንደዚህ አይነት እንትን እዳከም ነበር ብዬ አስባለሁ። ግን ያው ዝቅተኛ ከመሆናቸው አንፃር እኔም ታታሪ እንደሆነ አረገኝ፣ የስራ ፍቅር እንዲኖረኝ አረገኝ። ስራ ስለምወድና እንደዚህ ስለምጥር እጄ ላይ ምንም አይነት ብር 10-5ም ስለማላጣ ዛሬ ባጣ እነጋገኛለሁ። ስለዚህ ከንግስት እየተበደሩ ነው የሚባለው። አዎ
ምን ሊስት ላንተው እንደ ደፍተሩና ያበድርሽባቸው እኔ ሳጣም ይሰጡኛል። እኔም ደግሞ ሲያጡ ደግሞ እኔ በቃ ንግስት ከልባቸው የለም ደስ ብላቸው ለምን እኔም ደግሞ ከሷ ነገ እንደ ተቀማጭም ስለሚያዩት። በነገራችን ላይ የታንኳ ውድድሩን ማን እንደተወዳደርሽው ያው ልምዱ ስላለሽ ነው። ያ ልምድ ደግሞ ያለኝ ጨፌ ስሸጥ ነው ብለሽኛልና እስቲ እሱንም አውሪ። ጨፌ ስሸጥ ማለት በቃ አንድም እንደ ላይፍ የለም ባህር ላይ ህፃንነት ልጅነት ወጣትነት ይዞኝ እሺ ያው ቤታችሁም እዚህ ባህሩ አካባቢ ስላለ ነው አይደል? ጣና አካባቢ ነው ቤት ትእዛዝ መጥቷል። እሺ ምንም ችግር የለም። ወደ ስራችን እንሰራላችሁ። በአንድ ምግብ በሁለት ደረቅ። እሺ እኔ ይሄንማ እኔም ገብቶኛል እኮ አሁን ነይ ገብቶሻል። እሺ ቤቱ ለነጠን ራሱ ልብሳችን አውልቀን ቀጥታ ታንኳ ይዘን ውሃ ውስጥ ነው ምሳ ቁራታችን ውሃ ነው በቃ እና ከዛ አንፃር ነው ከማለም እንደው ይሄንማ ብሎ እንደዚህ ያስተማርሽ ሰው የለም። ለፍጹም የለም። ጨፌ ግን አመጣለሁ ብያልሽ ነበር። ፍራንዝ የሚባል ሀገር አለ ከዘየ ወደዚህ ብሎ ስንት ኪሎ ሜትር እንደሆነ አላውቅም። በጣም ወንዶቹ ሊገረሙብኝ ነበር። ከነሱ ጋር ሂጅ አምጥቼ ባልሸጠውም ዝም ብሎ ይጎዘጎዛል። በመራጫው በመጣ ፍራንስ ድረስ ትሄዳላችሁ? ፍራንስ ድረስ ሂጅ ደርሼ መጥቻ ቃለሁ እና በጣም ያኔ ስንተኛ ክፍል ነበርሽ? ያኔ ስንተኛ ክፍል መሰልሽ? 7-8 ሆናለሁ። አዎ 7ኛ ክፍል እስከ 8ኛ ክፍል ነበር። በጣም ልጅ እኮ እየተመርኩ። አዎ ድልችቦ ነበር የምትማሪው? አዎ። እና ፍራንስ ድረስ ሄደሽ? ፍራንስ ድረስ ሂጅ አሁን ራሱ በጣም ይገርማል። እንደው እዛ ድረስ ሴቷ ቀዝፈሽ ትመጪ ምናምን ይሉኝ ነበር። ትንሽ መረቅ ታረጊባታለሽ በሁለት እንጀራ ስለሚሆን። ኦኬ እንጀራ ሲጨምር መረቁን በዛ ይላል። እሺ እሺ ቤተሰቦቼ ናቸው ያልሽ ነበር? እነዚህ ሙሉ ቤተሰቦቼ ናቸው። እህቶቼ፣ ወንድሞቼ፣ ቴባልና ልጄ እሷም ያብራኛለች ልጄ ነች። ያው እንግዲህ የቤተሰብ ፍቅራችን ይሄን ይመስላልኝ። ያው ቤተሰብ ይከፍላል ንግስት? ቤተሰብ ሂሳብ ነው ስራ ነው አይደል? በእውነት ማን ነው የሚከፍለው? ከዚህ ውስጥ አጋጭተው አራራን ይከፍላሉ። ማን የሚከፍለው? በጣም አሪፍ። ስለዚህ ስራ ነው ቀልድ የለም። ከዛ ያው ግብዣ ሲሆን ደግሞ ግብዣ ነው። ዛሬ ቁርስ እኔ ጋር ናችሁ እላቸዋለሁ። በእውነት ስራ ነው ተብላችሁ ታውቃላችሁ? ቁርስ ከኔ ጋር ነው? ኧረ እባክህ። ስለዚህ ዛሬ በክፍያ ነው። ጥሩ ሙያሽን ቅመሽ አረገ እስኪ እንግዲህ ትንሽዬ ሙያሽን ቅመሽና እንግዲህ መቼም ወደዚህ ስራ ዓለም ልግባ በሳት ያትፈሪም። እናንተ ዝም ያላችሁ ለምን ነው? ትንሽ ጨው በዝቶበታል። ደህና በእውነት ለኔ ጨው በዝቶብኛል። አይ ቆንጆ ነው። አዲስ ሸፍ ዘንድሮ 3ኛ ወጣለች ለመጀመሪያ ጊዜ ተወዳድራ። እንኳን ደስ አላችሁ። ምን አይነት ስሜት አላችሁ ታዲያ? ዝም ትላላችሁ እንዴ? ሄዳችሁ እዛ አልደገፋችኋትም? አይ አልጠበቅንም። ያው ረጅም ሰዓት ስለነበረ ይሄንን ስራ ረጅም ሰዓቷ ስለነበረ ይሄንን ውጤት አልጠበቅንም። ልወዳደር ነው ስትላችሁ ምን አላችሁ? በቃ ደስ ይለናል። ሂጂና ያው ውጤቱን እንቀበላለን በመልካም። ኧረ 3ኛም ቆንጆ ነው የሆነ ብትለማመድ ደግሞ ከዚህ በላይ ታመጣለች ብዬ አስባለሁ። እሺ መልካም ጊዜ። መቼም ቅድም እየበላችሁ ከማወራ ብዬ ነው። ባለቤትን በእርግጥ ጠይቂያታለሁ። ብሬ ደግሞ የእህቷ ባለቤት ነው። እስቲ ንግስት በጣም ጠንካራ ናት የምለው ነገር አለኝ ብሎኝ ነው አጠገቡ ቁጭ ያልኩና ጉብዝናዋን እንዴት ነው የምትገልጽልኝ? በተለይ ለስራ ያላትን ጥንካሬ። አዎ በጣም ጠንካራ ናት። የስራ ሰው ናት በሚገባ። በጣም እጇም ጥሩ ነው። ሰውም እጇን ይወደዋል። በቃ አንቺ ስሪልን ነው የሚሏት ደንበኞቿ ሲመጡ እና ያው የተሻለ ቦታ ብታገኝ የተሻለ ስራ ትሰራለች ብዬ እገምታለሁ። አሁን በመኖሪያ ቤቷ ውስጥ ነው የምትሰራው? በመኖሪያ ቤቷ ብቻ ስለሆነች ያው መኖሪያውም ይሄው ነው መስሪያውም ይሄው ነው። ያው ቦታውም ጥበት ስላለች የተሻለ ቦታ ብታገኝ አሪፍ ስራ ትሰራለች ብዬ ነው የምገምተው።
ሌሎች ሴቶችስ እንደው ከሷ ምን ይማሩ? እንግዲህ ቀደም ሲል እንደነገረችኝ በተለይ አነስተኛ ቤተሰብ በመኖሩ ስራ እየሰራሁ ነው ያደኩት ብላኛለችና እስካሁን ስራ እየሰራች ነው። ሌሎች ሴቶችስ ከሷ ምን ይማሩ? ያው እንደሷ መስራት ነው የሚጠበቅባቸው። የንግስቴን ምላስና ሰንበር ደግሞ አሁን በእንግድነት ልቀምሰው ቁጭ ብያለሁ ማለት ነው። ንግስቴ አቤት። ጨረሽ? አዎ ጨርሻለሁ። ላቅርበው? አዎ። እሺ። እንደገና ጀልባ እንደ ስፖርት ይቆጠራል አይደለ? አዎ። ወዳችን ጠበቅ አድርገን ነው የምንሄድ እያለች ነው። እንደ ስፖርት ነው የምንሄደው። አጥብቀሽ ነው የምትሄጂው። ቀመሽና እሺ፣ ቁጭ በይ እባክሽ፣ ቁጭ በይ። እሺ። እስቲ እንግዲህ ይሄ የኔ ሙያ ነው። ያንቺን ሙያ ከስተመር ቆንጆ ነው የሆነ ቆንጆ ነው። የተወዳጅ ተመልካቾቻችን እየተከታተላችሁ የምትገኙት ምንትዋ ፕሮግራማችን ነው። ዛሬ በወይዘሮ ንግስቴ ቤት ተገኝተን እንደዚህ ሙያዋን ስጋራ ስበላ ስሰራ ቆይቻለሁ። እንግዲህ ማናት ለምትሉ ቀደም ሲል እንደተመለከታችኋት በዘንድሮ የታንኳ ቀዘፋ ውድድር 3ኛ የወጣች ነች ማለት ነው። እንግዲህ ከትንሽ ነገር ተነስታ ደግሞ ዛሬ ላይ እንደዚህ በሰፊው በጣም ታዋቂ የሆነ ምላስና ሰንበር ምግብ ቤት ከፍታ እየሰራች ነው የምትገኘው። 3ኛ የወጣሽበትን ሽልማት ቅድም አይቼው ነበር። አዎ ላምጣው? አዎ። ከዛ በላይ ምን አለሽ? አዎ እውነት ነው። ይሄ ሽልማታችን የብሩ እንትን ነው። እዚህ ጋር ለወይዘሮ ንግስት ነው የሚሆነው። አዎ። ጥርን በባህር ዳር 2018 ዓመተ ምህረት 9ኛው የታንኳ ቀዘፋ ውድድር አሸናፊ ሆነዋል ይላል። 3ኛ ደረጃ ይላል። 3ኛ ደረጃ ይላል። እስቲ አለው እንዴ? አዎ ሽልማቱ 2000 ብር ነው። ቁጭ በይ እስቲ። እንደው ከ2000 ብሩ በላይ ደግሞ ሽልማቱ ነው የሚያስደስተው አይደል? ሽልማቱና መሳተፉ በራሱ ከረጅም ጊዜ በኋላ ነው። እስቲ እንቺ ያዥ ከረጅም ጊዜ በኋላ ነው አይደል የተወዳደርሽው? አዎ በጣም ረጅም ጊዜ። ስንት አመት ሆኖሻል ታንኳ ካቆምሽባት? እሺ ይሄ ነው አይደልሽም? በጣም ረጅም ጊዜ ነው። ያው ግን ድፍረቱ ስለነበረኝ እንዲሁ ዝም ብዬ ገባሁ እንጂ ረጅም ጊዜ ነው። በትንሹ አንድ 15 ዓመት 10 ዓመት ይበልጣል። በእውነት 20 ዓመት በላይ 18 19 ይሆናል። ጥሩ። ስለዚህ ደግሞ የታንኳ ቀዘፋ ህይወትሽን የነበረሽን ገጠመኝ ደግሞ እዛው በቦታው ሆነን እናወራው። እሺ በአንድ ቀን ይቻላል እንዴ? አዎ ምን ልምድ አይቻልም። አንድ ቀን አላፍርም ልጀምርልሽ እኮ አይለመድም። ያው ትሸራሸሪበታለሽ። አሁን ችግር የለም። የተከበራችሁ ተመልካቾቻችን አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዛ ጣና ላይ እንገኝና ደግሞ የታንኳ ሽርሽር እናካሄዳለን። አብራችሁ ሆኑ። ይዋጋል ድንጋይ። ከዛ አንቺ ስትቀመጭበት መሬት ላይ እንደተቀመጠ ነው ቁጥር። እሺ ሁለቱና ጀልባ ከአሽከርካሪ ንግስት ጋር ጀልባ አንተሽ እግዚአብሔር ማለት እንዳይሄዳ። ኧረ ውሃ ላይ ቀልድ የለም። እግዚአብሔር እሺ ደስ ስላለኝ ነው። አሁን ይሄን ገፋ ብለው ወደ ኋላ እኔ ልግፋሽ ትንሽ። እግዚአብሔር ጫፉን ይዝሻለሁ። ምን እግዚአብሔር ነው ባባይም ታው በኋላ ተከተልሻለሽ። እንደውም አይሄድልኝም። ክርስቶስን እጄን ያዥኝ ትንሽ እንግዲህ ቀደም ሲል ያጂ አትሄጂም። ክርስቶስን ያትሄጂ ንግስት ማለት እንግዲህ ከሴቶች ውድድር 3ኛ የወጣች በጣም ጎበዝ
ታንኳ ተወዳዳሪ ነች ማለት ነው። ቀደም ሲል እንደነገረችን ከ20 ዓመት በኋላ ማለት ይቻላል ምንም አይነት ልምምድ ሳላደርግ ሶስተኛ ወጥቻለሁ ብላለች። ለሚቀጥለው ዓመት ግን በደንብ ተለማምጄ ነው አንደኛ መወጣው እያለች ነበርና ምንተዋ ፕሮግራማችን እንደቀጠለ ነው። ስለዚህ እኔ በጣም ፈርቻለሁ። የእውነት ለመጀመሪያ ጊዜ ነው ውሃ እየሞላት ነው። እንደዚሁ ተዘፍስፈን ነው የነዳነው። ትንሽ ቆይ በደንብ ውሃ የሚሞላው ይሆናል ማለት ነው። እኔ ከዚህ በላይ አልቆይም። ንግስትን ግን ቀቃት አኖ አይ ለዛሬ አልችልም። ትገለበጥብኛለች። አይ እኔ በቃኝ። እንደሱ እየቀዘፍሽ ወይ በቃኝ። እየቀዘፍሽ አባቴ የት ድረስ የትም አትሄጂም። ልቅቅ አድርጌ ዝምሽ። እሺ እዚህ ጣና ሐይቅ አካባቢ የሚገኙ የጀልባ ባለሙያዎች ዚፑንዝጊ ብትወድቂ እንኳን በዚህ ትንሳለሽ ያለበለዚያ እኛም ቢሆን እንመጣለን ብለውኛል። እነሱ እስከሚመጡ ድረስ እኔ ውሃ እየጠጣሁ ጠብቃቸዋለሁ። እናንተ ልታተርፉ እስክትመጡ እኔ ውሃ እየጠጣሁ ጠብቃቸዋለሁ። ጉማሬው ጋር ትቆየናለች። እሺ እዚህ ጣና አካባቢ የሚገኙ የጀልባ ባለሙያዎች መፍራቴን አይተው ነው እንግዲህ የዚህ አሳዝኛቸው ነው ለምን እስቲ ሞክሪ ብለውኛል። ልሞክር። ቀዝፍ። እሺ አብረሽ አትለቅሽም። እኔ በየተንሳፈፍኩ ነው ልምጣ እንዴ? አይዞሽ ትንሽ ልገልብጣት። አይ በቃት በቃ እኔ በእግዚአብሔር ይገለበጥብኛል። አዎ ይገለበጣል። ቀዘፊ በቃ እሺ ቀዘፊ። አዎ ማርያምን እንደዚህ አይነት ጨዋታ የለም። ደግሞ በዛኛው አንቺ እንደዚህ ነው ስለማምጥ መሬት ናፍቃኝ ነበር በጣም። እኔ የምልሽ ንግስት መሬት እንደዚህ ናፍቃል እንዴ? በጣም ነው የምወደው መሬትን። በነገርሽ ላይ ቅድም እየነገርሽኝ ነበር ከ20 ዓመት በኋላ ማለት ይቻላል እዚህ ላይ የምሆነው ብለሽኛልና ድሮ ስትለማመዱ ወይንም ጨፌ ልታመጪ ያን ያህል ኪሎ ሜትር ስትሄጂ ልጅነቱም አለ ፍራቻውስ እንዴት ነበረ? ጉማሬ ምናምን እንደዚህ ያጋጥምሻል? አዎ በጣም ያጋጥመናል። እንደዚህ በበላቸው ሁሉ እንትን ብልላት ብለን እንሄዳለን። ዝም ብለን ድፍረት ነው በቃ እየደፈርን ነው። እና እኛ ደግሞ እንደዚህ ቋሙ ላይ ስለሆነ ስንሰምጥ እንኳን ወዲያው ከቋሙ ላይ ስለምንወጣ ከዛ እንኳን ልምዱ ድፍረቱ ኖረና ደፋር ሆነ በቃ። ይሄ የተወዳደርሽበት ነው? አዎ ይሄ ተወዳደርኩ። ምን ገዝተሽው ነው ወይስ? አሰርቸው 1400 ብር አሰራሁት። እሺ ያው በቃ ትሪቱን ስላሸነፍኩበት ያው ለሚሰራ ሰው ደግሞ ሰጠዋል። አረ ቅርስ ነው ቅፍ አድርገሽተኝ ደግሞ የዛሬ ዓመት አሰራለሁ። ውድድሩ ላይ እንዴት ተካፋይ ሆንሽ? ውድድሩ ላይ ተሳታፊ ሆንኩት በቃ አንድ ወንድሜ እዛ ስፖርት ኮሚሽን ይሰራ ነበረ። እሱ ነው ለምን እንደዚህ ትሪት ላይ ኳሌ ሴቶች እኮ ትንሽ ናቸው ለምን አድርገን ብሎ ፍቃዱ ማሞ ይባላል። እድሜና ጤና ይስጠው ለዚህ ያበቃኝ እሱ ነው። ፍቃዱ ማሞ እዛ አስመዘገበኝ። ከዛ በቃ ወደ ትሪት እንድገባ አደረገኝ። ታዲያ ምንም አይነት ልምምድ ሳታደርጊ ልስታት ለሷ ይቅርብ። ዋና የሚችል ሰው አይደረግለትም? ኦኬ ለኛ ነው እንደዚህ። ኧረ እኔ ችግር የለውም። ዋና በደንብ ትችላለች። ጉማሬው ካልደረሰችብኝ ያዋኛለሁ። ጥርን በባህር ዳር በሚለው ፕሮግራም ላይ እንድትሳተፊ እንደውልልሻለን አሉኝ። ደወሉልኝ፣ መጣሁ። ከዛ በቃ ሴቶች ሶስተኛ ሁኜ ታገኘሁኝ። ስንት ሴቶች ናቸው ተሳታፊ የነበራችሁ? ሴቶች ማክሲማም 7 ወይም 8 እንሆናለን ብዬ አስባለሁ። ስለዚህ ምንም አይነት ልምምድ ሳታደርጊው ነው? ምንም አላደረኩም። አዎ እንደ አዲስ ዝም ብዬ። ስለዚህ ወደፊትስ? ለወደፊት ትሬኒንግ አድርጌ ልምድ አድርጌ እንግዲህ አንደኛና ሁለተኛ ደረጃን ይዛለሁ ብዬ አስባለሁ ከእግዚአብሔር ጋር። እኔ አንደኛ ደረጃ ባልሆንም ቢያንስ ካንቺ ጋር እሄዳለሁ። እስኪ ያድርገው። ድንጋይ ላይ ቆመሽ እንዴ አልሽ እኮ ባይዘቤ አንድ የረሳሁት ነገር አለ ሳልነግርሽ ነው። ፕላስቲክ እንትኖች ነበሩ፣ ጀልባዎች ነበሩ። ካሁን በፊት ትሬኒንግ የምናደርግባቸው ታንኳ ከመንዳቴ በኋላ ልምድ እናደርግ ነበረ። መቼ? በዚህ በሽማቡ መናፈሻ በኩል ነው ትሬኒንግ የምናደርግ የነበረ። ከዛ እንዴት እንደተበታተነ ማህበሩ አላውቅም። ፕላስቲክ ጀልባዎች ነበሩ፣ መቅዘፊያውም እንደዚህ ፕላስቲክ ነው እና ልምድ እናደርግ ነበረ። ከዚህ እስከ ጀልባ ምልክቱ ድረስ ጠዋት ዴይ ቱ ዴይ ባይሆንም ለሳምንት 2-3 ትሬኒንግ እናደርግ ነበረ። ከዛ እንዴት እንደተበተነ ማህበሩ ምናምን አላውቅም፣ ድርጅቱ ራሱ ምን እንደሆነ አላውቅም። ተበታተነ። ጀልባዎች ምናምን አካፋዎች ምናምን ሁሉ የት እንደደረሱ ራሱ አናውቅም እንጂ እንደዚህ በማህበር ተደራጅተን እና በቃ ያን የነበረው በማህበር እንደዛ ተደራጅቶ ሲሰራ የነበረው ያቀፈን ስፖርት ኮሚሽን ያንን ነገር አስቦበት
እንደገና በቃ ያንን ነገር ቢያበረታታው ደስ ይለኛል ብዬ አስባለሁ። ሴቶችም ይበረታታሉ፣ ለኛም ትልቅ የሴቶች እድል ይከፈታል ብዬ አስባለሁ። ካው ሲነፋ በቃ ፓወርሽን ጨምረሽ መሄድ ነው። በቃ ቅድሚያ ከበረር ከሄድሽ ካመለጥሽ ነው። በቃ እንደምታሸንፊ ታውቂዋለሽ። ለምን ዙሮ ምልክቱን ዙሮ እስከሚመለስ ምናምን ማንም ኃይል ያለው ሰው አይደርስብሽም ታንኳ ላይ። እና ቅድሚያ ለመፍጠን ነበር ስንጥር የነበረው። እዛው አልተገጫጨንም፣ ምንም እንትን አላልንም። ከዛ በኋላ ሶስተኛ እንደወጣሽ ራሽ አወቅሽው ስትመለሱ? አንደኛ የወጣችሁ በጣም ጎበዝ ነች። ወንድ አይሆናትም ጎበዝ ስለሆነች ከሆነ በጣም ልምዷ አላት። በጣም ብዙ ጊዜ ልምድ አላት እና እሷ ቀድማ ነው የሄደችው ወንዶች ጋር እኩል ማለት ነው። ከሷ እንደማድረስ ቀድሜ ተስፋ ቆርጬ ነበር። ሁለተኛ ደግሞ 100%። ከዛ ልጅቱ ሁለተኛ ወጣች የተባለችው እዚህ ጋር ስንደርስ ዞር እስቲ ሁለተኛ ሰው አለ። ስሜቱ እንዴት ነበረ? በቤተሰብ በተለይ አንቺ ባለቤትሽስ ምን አለሽ? በቃ ማለት ታንኳይቱ አዲስ ባትሆን ኑሮ ማለት ነው ቁሜ ሁሉ ብጨፍር ውሃው ላይ ደስ ይለኝ ነበር። ኧረ እባክሽ ማለት ከአንድ እስከ 3 ገምቼ ስለነበረ በቃ የገመትኩትን ስላገኘ ደስ ብሎኛል። በጣም ቤተሰቦቼ በሙሉ የሰፈር ሰው እየደወሉ ወይ እንኳን ደስ አለሽ ንግስት፣ በጣም ጎበዝ ታታሪ ሴት ነሽ፣ በጣም ደስ ይላል ሲሉ ይበልጥ ደግሞ ለትሪቱ ይበልጥ ጎበዝ እንደሆንና እንድበረታታ አድርገውኛል። ደስ ይላል በቃ። ስለዚህ ልገፋሽ ነው። እሳት ገፊኝ ነው ይሄዳል። አትልፊ ነው? አዎ አትልፊ። ሰው መግፋት ነው። እኔ እኮ ወደ ኋላ ማርሽ ሁሉ አስገባለሁ። እሱ ወደ ኋላ ማርሽ ነው? ይኸው የፊት ማርሽስ? የፊትማ ይኸው እንደዚህ ያልሽ እንደዚህ። ኦኬ። ለመዞር ስትፈልጊ? እሺ። ለመዞር ስፈልግማ ቆይ ልውጣልሽ ጀልባው እንዳይጋ። በቃ ራስሽን ጠብቀሽ ተጠንቅቀሽ ትንሽ ትርኢት አሳይን። የተከበራችሁ ተመልካቾቻችን አሁንም አብራችሁን ሁኑ። ምንትዋብ ፕሮግራማችን ይቀጥላል። እንደዚህ ነው ስመጣው የነበር ሶስተኛ ልወጣ እስቲ በዩ እንደዚህ ነው በቃ። አይዞሽ ንግስት። የተወደዳችሁ ተመልካቾቻችን ምንትዋብ ፕሮግራማችን ዛሬ እንግዲህ ቀደም ሲል እንደተመለከታችሁት ከወይዘሮ ንግስቴ ጋር ቆይታ አድርጊያለሁ። የእውነት ከሷ አንደበት ሰምተናል። ህይወት ከዜሮ ተጀምሮ አሁን ያለችበት ቦታ ድረስ መድረስ እንደሚቻል እንዲሁም ደግሞ በተለይ ለረጅም ጊዜ ረስታው የነበረውን የታንኳ ውድድርም እንዲሁም ማድረግ እንደሚቻል ከ20 ዓመት በላይ ነው ሆኖኛል ያለችና 20 ዓመት በላይ ሆኗል ሳትለማመድ ቀጥታ በመወዳደሯ ሶስተኛ ወጣለችና በመጨረሻ የምታስተላልፊው መልእክት ምን አለሽ? አሁን ታንኳ ውድድሩ ላይ ሴቶች በጣም ትንሽ ነን፣ 10 አልሞላንም። ቢያንስ እንኳን ከወንዶች እኩል ባንሆን 50 ባንሆን እንኳን 40 ሴት 50 ወንድ ቢሆን ደስ ይላል እና ሴቶች በዚህ ላይ ትልቅ ትኩረት ቢደረግበትና ቢለማመዱ እና ትርኢቱ ላይ ደግሞ ይበልጥ ሞር ደምቀን ብንታይ ደስ ይለኛል። ያሰብኩት ደርሻለሁ ብለሽ ታስቢያለሽ ንግስትዬ? ወይ ያሰብኩት አልደረስኩም። ምንድነው ያሰብኩት? ሙከራ ነው። አሁን ያሰብኩት እንደርሳለሁ ብዬ ምን ምግብ ቤቴ ሰፋ አድርጌ ትልቅ ሆቴል ማድረግ፣ ያው በዚህ ትርኢት ላይ ደግሞ ያው መንግስትም ሆነ በቃ ይሄን አካል የሚመለከተው ሰፋ አድርጎት ትርኢቱን የበለጠ አገራችን ብናስጠራበት ደስ ይለኛል። ሻሌ ማመስገን የምፈልገው ፍቃዱ ማሞን በጣም ማመስገን የምፈልገው ወንድሜ ነው። ለዚህ አበቃኝ እሱ ነው። እሱ ነው ያስመዘገበኝ፣ እሱ ነው የጠራኝም። ካሜራማኖች ምንትዋብ ፕሮግራም ከልብ አመሰግናለሁ። ወዳቸዋለሁ። እኛም እናመሰግናለን። በሌላ ፕሮግራም ደግሞ እንገናኛለን የዛሬ ዓመት ብዬ አስባለሁ። በዚህ ትርኢት እኔ ለምጄ አንደኛ ወጣሽ፣ እኔ መሀል እንደፈለግሽ ከሺ መጣሽ እንገናኝ። እሺ። የተወዳጅ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራማችን ዛሬ ይህንን ይመስል ነበረ። ከወይዘሮ ንግስቴ ፋሪስ ጋር በመሆን ነበር ዛሬ ፕሮግራማችን ስናዘጋጅ የነበረው። ቀደም ሲል እንደተመለከታችሁት ከሷ አንደበት እንዳዳመጣችሁት ከትንሽ ነገር ተነስተው ትልቅ ደረጃ መድረስ ይቻላል ብላለች። በዚሁ ይቻላል ብላለች። በዚሁ ፕሮግራማችን ቋጭ። አብራችን ስለነበራችሁ እናመሰግናለን። እንደዚህ ውሃ ውስጥ ገብቶ ወገቡ ተቆርጦ ትርኢቱን እያሳየን ያለው የካሜራ ባለሙያችን ሀብቴና ሳምሶን በጣም ነው የማመሰግናችሁ።